በጭንቀት እንደዚህ ሁሉም ተሰብስበው ቁጭ ብሏሉ። በመሃል ዶክተሩ ይገባ ጀመረ። ሁሉም ሰው ይደናገጥና ካለበት ይነሳ ጀመረ። ዶክተር አባቴ እንዴት ነው? ምን ነገር አለ? ምን የተፈጠረ ነገር አለ? እያሉ ይጠይቁት ጀመረ። ወዲያውኑ እሺ ቤንጃሚን አንተ ውጣ፣ አይ ችግር የለም እሱም እዚህ ቢሆን ቆንጆ ነው እያለ እንደዚሁ ይናገር ጀመረ። ወዲያውኑ ግራ እየተጋቡ እርስ በርስ ይታያሉ። ምንድነው የተፈጠረው? በመጨረሻም የሰሚት ሁለቱም ኩላሊቶች እንደዚሁ ከጥቅም ውጪ ሆኗሉ። ስለዚህ ምንድነው የምታወራው እያሉ ማልቀስ ይጀምራሉ። ወዲያውኑ እንደዚሁ ስለዚህ ነገር መሆን አለበት ማለቴ ከልጆቻችሁ አንዳችሁ ለአባታችሁ ኩላሊቶቹን አንዱን መስጠት አለባችሁ፣ አባታችሁ በህይወት እንዲቆይ። ይሄን ብቻ ነው ለእናንተ ልል የምችለው እንጂ ሌላ ምንም ልላችሁ አልችልም። ሌላ ምንም አይነት አማራጭ የለም እያለም ይናገራቸው ጀመር። ውዴ አታልቅሺ፣ ምንም ነገር አይሆንም፣ አልሞተም እኮ እያለች ህክመት ትናገራለች። ዶክተር አሁን በመጨረሻ እንደዚህ ኩላሊት የሚሰጠውን ወይም ለሱ በቂ የሚሆነውን ኩላሊት የሚሰጠው መፈለግ እንችላለን እኮ። እንደዛም እንችላለን፣ ግን ቤንያሚንም እዚህ ስላለ እሱ ምርመራውን መውሰድ ይችላል እያለ እንደዚሁ ይናገር ጀመር። ዶክተር አልገባኝም፣ ቤንያሚን እኮ ከዚህ ነገር የሚያገናኘው ነገር የለም። ይገባኛል፣ ግን በመጨረሻም ያው ይገባቸዋል አይደለ? ድንገት ከተመሳሰለ መስጠት ይችላል። ያው አላቸው አይደለ እያለ ይናገር ጀመር። ችግር የለም እኔ ሁሉ ነገሮችን እኔ እንትን እላለሁ፣ ሀሳብ እንዳይገባ። ምንድነው ፈልገው? ልብ ነው? ጉበት ነው? ምንድነው? እያንዳንዱ ነገር እያለ ይናገር ጀመር። ችግር የለም እያለ ይናገር ጀመር። እሺ ዶክተር እንደዛ ከሆነ አሁን ምርመራውን ጀምርና መሆን ያለበትን እያንዳንዱ ነገር እናድርግ። እሺ እኔም መስጠት ይችላለሁ እኮ። አይሆንም፣ አንቺ አትሰጭም። አንቺ እድሜሽ ገና ስለሆንሽ አንቺ አትሰጭም። ስለዚህ እናንተ በቃ ይሄን አሱበትና ምርመራውን እንጀምራለን። እሺ ችግር የለም። አሁን የደም አይነቱን እያንዳንዱ ነገሮችን አንተ ንገርና የሚያስፈልገውን ነገር እኛ ማድረግ እንችላለን። እሺ እንደዛ ከሆነ በቃ ችግር የለም፣ ሁሉ ነገሮችን ከደቂቆች በኋላ እንጀምራለን፣ እናንተም ተዘጋጁ እያለ በመጨረሻም ዶክተሩ ይናገር ጀመር። እሺ በመጨረሻም ግን ዶክተር አንድ ነገር መጠየቅ ፈልጋለሁ። እያንዳንዱ ነገር እንዴት ነው ሁሉ ነገር በአንዴ እንደዚህ ሊሆን የሚችለው? ቆይ እያለም ይናገር ጀመረ። ወዲያውኑ እሺ እውነቱ ለመናገር ያለውን እያንዳንዱ ነገሮች ማጣራት እንዳለብን ነው የሚገነዘበው። እሺ አሁን ግን መጀመር አንችልም? እሺ ና ጃን እያለም እንደዚህ ከዶክተሮች ጋር መውጣት ይጀምራል። እንደዚህ ትንሿ እዛት ልጅ ስቅስቅ ብላ ታለቅስ ጀመረ። ህክመት ግራ ትጋባለች። እንደዚሁ ሱምሩ እና ደግሞ የዞረች ቤንያሚን ታየው ላይ ጀመረ። ቤንያሚን ምክንያቱም የሰሚት ልጅ ስለሆነ በጣም ግራ የተጋባች አፍጥጣ ታየው ጀመረ። በሌላ በኩል ደግሞ እንደዚሁ ሱምሩ በመጨረሻም ግራ ተጋብታለች። ስራ ቦታ እያንዳንዱ ነገር ግብጥብጥ ወጥቷል። ስለዚህ እኛ ደጋግመን እየተናገርን ምንድነው የምታወሪ? ቆይ ምንድነው? እኛ ሊገባን አልቻለም እያሉ ሰው እንዳለ ያወሩ ጀመረ። ስለዚህ እያንዳንዱ ነገሮች ግልጽ ነው። የእናንተ ሰዎች እንዳለ እዚህ ቦታ ላይ እንደዚህ አይናችሁ ያረፈው በምን ምክንያት እንደሆነ እናጣራለን። ምንድነው እያወራ ያለው? ምክንያቱም ታሳፍራላችሁ። እናንተ በጣም የምታሳፍሩ ሰዎች ናቸው። በመጨረሻም እዚህ ነገር ላይ እያንዳንዱ ገንዘብ የምታፈሱት ለምን እንደሆነ ማወቅ እንፈልጋለን። ግን ለዚህ ነገር በቂ አልሆነም። ምክንያቱም እያንዳንዱ ነገሮች ማርኬቱን እያንዳንዱ ነገሮች የምታውቁትን እያበላሹ ምንድነው የምታወሩት? ይሄ እኮ የእናንተ ነገር አይደለም። አይ ዘንበይ። ምክንያቱም እኛ ሁሉ ነገሮችን እናውቃለን። እዚያ አካባቢ ጋር ያለን እያንዳንዱ ሱቃችን ነው እየተበላሽ ያለው። እንደዚህ ማለት አይቻልም። ይሄ በጣም የሚያሳፍር ነገር ነው። ስለዚህ ከዚህ ጥፋ። በመጨረሻም እየተናገረች ነው እቺ ሴት። እንዴት ብታድግ ነው በእናታችሁ? የምታሳፍር ሴት ናት። አንተ ያማል እንዴ ብልና በዱላ ጭንቅላቱን መሀል ላይ መላጣው ላይ ተመቶ ጀመረ። ሁሉም ሰው ሱምሩን ይዛታል። በጣም ታሳፍራለህ። አይታችኋል አይደል? እሷ ናት እኔን የመታችኝ። አይታችኋል አይደል? ፖሊስ ጋር ደውልልኝ። እቺ ሴት ደብድባለች። ከሚል ፖሊስ ጋር ደውል አሁን ነው። እስቲ እናያለን የሚፈጠረው ነገር እያለች ሱምሩ ታወራ ጀመረ። ከደቂቆች በኋላ ፖሊሶች ይመጣሉ። ወዲያውኑ የተፈጠረው ነገር ደሙ ቢፈሰውን ለፖሊሶች ይናገራል። ያንዳንዱ ነገር ደግሞ ሱምሩ ታስረዳለች፣ ቤቷ ላይ የሆነውን ነገር። ስለዚህ እንዳለ ሁለታችሁ ወደ ፖሊስ ጣቢያ ትሄዳላችሁ። ከዛ ሁሉ ነገሮች መጣራት ያለበት እዛ እያንዳንዱ ነገሮች ይጣራል እያለ ይናገር ጀመር። እሺ እንሂድ እያሉ ሁሉም ሰው ተይዘው ይሄዱ
ጀመረ። በመጨረሻም ቪዲዮ ግን አንደኛው ሲቀርጽ ነበረ። አህመድ በመጨረሻም ያንዳንዱ ነገር በቪዲዮ ያለው የምፈልገው ከሆነ ብዬ ነው እያለ ሰውየው ይነግረው ጀመር። እሺ ቆይ እንደዛ ከሆነ እነግርሃለሁ ብሎ ይናገር ጀመረ። አህመድ በመጨረሻም ሱምሩ ለመጣል እያሴረን ያለው መኪና ውስጥ ቁጭ ብሏል። ይሄ በጣም ያሳፍር ነገር ነው። እንዴት እንደዚህ ሊሆን ይችላል? ካሳይሻለሁ እያለ መኪና ውስጥ ቁጭ ብሎ ይዘግ ጀመር። አሁን ሁላችሁም ዝም በሉ እያለ ፖሊሱ ይናገር ጀመረ። ስልኳ እንደዚሁ በመጨረሻም ይጠራና ቪዲዮ ይላክላት ጀመረ። ሲንንም እንደ መልእክት እንደ ማስረጃ ይዞ ጀመር። በጣም ብዙ ደም ያጣሁት እኮ ወይኔ እያለ ሰውየው የሌለውን ነገር ማስመሰሉን ይቀጥላል። በሌላ በኩል ደግሞ እንደዚሁ ሄሎ ሰላም ነው የህክመትን ፈልጌ ነበር እያለ እንደዚሁ ጀመር። ሰላም እንዴት ነህ? ምን ፈልገህ ነው? እኔን አናግረኝ። አንተ ይሄን ነገር ትቆጣጠራለህ? አዎ ምን ፈልገህ ነው? የፈለግከውን ነገር እኔ ንገረኝ። አይ የሆነ ነገር የምፈልገው ነገር ስላለ። አይ ኧረ ወንድሜ ንገረኝ። ምንድን ነው የፈለግከው? ማለቴ መኪና ወስዳ ነበር ከኔ። በጣም የቆየ መኪና ነው እና ምን ተፈጠረ? ቆይ ማለቴ በመኪናው ምን የሚያገናኝ ነገር አለ? መኪናው ምን ፈልገህ ነው? አይደለም ያ መኪና ወሰደችው በመጨረሻ የሆነ ኔቪ የሆነ የሚያምር ሰማያዊ የሆነ ከለር ነው እና ያ መኪና ቆይ አንተ የሰጣት ነው? ምንድነው የምታውቀው ነገር አለ እንዴ እያለም ይጠይቀው ጀመረ። ወዲያውኑ ትዝ በመጨረሻ ሚለው ጀመር። ህክመት ያደረገችው ነገር ያንዳንዱ ነገሮች። እሺ አመሰግናለሁ፣ ግን ማን ነበር ስሙን ያልከኝ? ድርሳን ኮሃ የሚባል ሰው ነው። እሺ እንደዛ ከሆነ አመሰግናለሁ። እሺ አንዲስ ነገር ካለ ግን ለእኔ ንገረኝ። እሺ እያንዳንዱ ነገሮች ግን እኔ እጨርሷለሁ። እሺ እኔ ህክመትን ይዣት እመጣለሁ። አንተ እዚህ ዘና ፈታ እያልክ እየጠጣ ጠብቀኝ እሺ ብሎ የናገርና እየበረረ ወዲያውኑ ወደ ሐኪም ቤት ያመራ ጀመር። በመጨረሻም ነው ከባድ ነገር ሊያደርግ ነው። ወደ ውስጥም እንደዚሁ ይገባ ጀመር። በመጨረሻም ህክመት ያደረገችው ነገር እያንዳንዱ በመጨረሻም ሜሌክና ሰይፍ ላይ ደርሶባታል። ወደ ሐኪም ቤቱም ከገባ በኋላ እንደዚሁ በመጨረሻም አቶ ዘሚት እንደዚሁ ያረፈበትን ቦታ ይጠይቅ ጀመር። ቀጥ ብሎም ይሄዳል። በሌላ በኩል ደግሞ ህክመት እግር ጥሏት እሷም እየወጣች ነበረ። ወዲያውኑ ከጀርባ ከተፍላል። ህክመት እያለ ይናገራታል። ምን እየሰራ ነው ደግሞ እዚህ? ተራመጂ። ምን ተራመጂ ያልኩሽ ነው ብሎ ሽጉጡን ያሳያት ጀመር። ከው ትላለችም። ወዲያውኑ እጇን ጥፍንግ አድርጎ ይዛትና ወደ አንዱ ክፍል ይከታት ጀመረ። ውስጥም ከገባ በኋላ ድምጽ እንዳታሰሚ እሺ፣ ዝም እንድትይ ነው ፈልገው እሺ፣ ምንም አይነት ድምጽ አልፈልግም እያለም ይናገር ጀመረ። ያማል እንዴ ምን ልታረግ ነው? ቆይ እያለች ትናገረው ጀመረ። በመጨረሻም ያንዳንዱ ነገሮች እንድታናገር ይፈልጋል። ምንድነው የምናገረው? ምንም አውቀው ነገር የለም። ምንድነው የምታወራው? አይ ብዙ ነገር ታውቂያለሽ እንጂ ልጠይቅሽ እንጂ አንቺን በመጨረሻ ያ ሰማያዊ የሆነ መኪና በመጨረሻ የነ እንደዚሁ አደጋ ያስደረሰው መኪና ስለሱ እንድትነግሪኝ እፈልጋለሁ። እንዴት ያሉ ነገር አቅደሽ ልታደርጊው ቻልሽ? በመጨረሻ በጣም ታሳፍሪ ነሽ። ያ ሁሉ ነገር እያንዳንዱ ነገር አቅደሽ ነው አይደል ያደረግሽው? በመጨረሻም ሁለቱንም በአንድ አደጋ ልጨርሻቸው አስበሽ ሁሉ ነገር አይደል ማለቅ መስሎሽ ነበረ። በመጨረሻ ይሄ ሁሉ ነገር ከዛ በኋላ እዛ ቦታ ተገኝተሽ አንቺ ምንም ነገር እንዳልተፈጠረና ሁሉ ነገሮችን ለመደበቅ ሞከርሽ አይደል? እንዳተረፍሽ እንደ ጀግና እንደዛ ነው አይደል? በመጨረሻ ግን እጄ ገብሸሻል። ተናገሪ ምን ዝም ያስብልሻል? እያለም ኖ እንደዚሁ መጨረሻም እንደዚሁ ህክመትን ይናገራት ጀመረ። ምንድነው የምትወራው ነገር ምንም አይገባኝም እያለች ትናገር ጀመረ። ወዲያውኑ ኖ ሽጉጡን ያወጣና ይደቅንበታል። ትግስቴን በጣም እየተፋታተንሽ ነው ያለሁት። ያማል እንዴ ምን ያረክ ነው እያለች ግራ ትጋባለች። አሁኑኑ እንድትናገር ይፈልጋለሁ። ተናገር እያልኩሽ ነው እያለ ይናገራታል። ወዲያውኑ ምንም ማውቀው ነገር የለም። አይ ተናገሪ እያንዳንዱ ነገር እንዴት አቅደሽ ስታረጊ የነበረው ነገር ሁሉ ነገር ማወቅ ፈልጋለሁ። ተናገሪ ምን አይነት ሰው ናችሁ? ቆይ እናንተ ተናገሪ እያለ ይናገራት ጀመረ። እሷም ግራ ትጋባለች። አንቺ ፊት ለፊትሽ ያለውን ብርሃን አይደለም ውስጥሽ ያለውን ጨለማ ነው ያየሁት ያለሁት። ስለዚህ ተናገሪ። በመጨረሻም ዛሬ ሁሉ ነገሮች እንደዚህ ቢፈጠር ነገ ደግሞ ምን አይነት እቅድ ይዛችሁ እንደምመጡ ወደኛ ጋር አላውቅም። በገንዘብ ሁሉ ነገር ለዚህ መጨረሻ አሰባችሁት ማለት ነው እናንተ? ሊገባኝ አልቻለም። ቆይ
እያለች ይናገራት ጀመረ። እሺ ተናገሪ እያለ ሽጉጡን ያቀባብለው ነበር። እሷም ግራ ተጋባለች። በመጨረሻም ካፋ እኔ ማንም ሰው ለመግደል ሞክሬ አይደለም። ተናገሪ፣ ምንድነው መጀመሪያ ሀሳብሽ የነበረው? ቆይ እያለም ደጋግሞ ይጠይቃት ጀመረ። እሷም ካፋ በመጨረሻም እያንዳንዱ ነገር ፍርጥርጥ አርጋ ምንም ነገር ሳይቀር እንደዚህ ታወራ ጀመረ። ሜሊክ ላይ ያሰበችውን ያደረገችውን ነገር በመጨረሻም የመኪና አክሲደንት አስመስላ አደጋ አስመስላ ነበር ለመግደል ያሰበችው። ግን በቃ ምንም ነገር ያደረግነው አልተሳካልንም እያለች ታወራ ጀመረ። ይሄን ነገር ግን ማን ያውቃል? በመጨረሻም በጣም የምታሳፍሪ ሴት ነሽ። ምን አይነት ሰው ነሽ? ቆይ አንቺ ሰው ነሽ? ከሰው ተራ የወጣሽ አጋንንት ነሽ አንቺ እያለም ያናገራት ጀመረ። እሷ ግራ ተጋባለች። እያንዳንዱ ነገር በመጨረሻም ምን እንደሚያስከፍልሽ ዋጋውን ታያለሽ። እሺ፣ ስለዚህ አንቺ መኖር የለብሽ፣ መሞት ነው ያለብሽ። አይ ቆይ እያለች እንደዚህ ታወራ ጀመረ። ጭንቅላቷን በታተነው ነው በያዘው ሽጉጥ። እባክህ ተው። በመጨረሻ ግን እንደዚህ ነገሮች ማድረግ አልፈልግም፣ ምክንያቱም እንዳንቺ ጨርቅ የሚያስጠላ ቆሻሻ የሆነ ጭንቅላት የለኝም። እኔ ማሰብ የሚችል ሰው ነኝ። ግን አስተውሽ። እሺ ቆይ ነይ አንድ ነገር እንድታስተውሽ ይፈልጋለሁ። እባክህ ተው እያለች ታወራ ጀመረ። ካሁን በኋላ እኔ መወዳቸው ሰው ጋር ካሁን በኋላ የምትጠቂ ሜሊክ ሴሚ ላይ እናቴ ጋር በሆነ ማለት ነው እገልሻለሁ። ሰማሽኝ አይደለ? እገልሻለሁ፣ ያኔ ታይኛለሽ ብሎ ይናገርባት ይዝትባት ጀመረ። ወዲያውኑ እሷም ቀጥ ብላ ትሄድ ትወጣ ጀመረ። ወዲያውኑ እሱም እዛው ቆሞ በሀሳብ ይዋጥ ጀመረ። በሌላ በኩል ጂሃን እንደዚሁ ሊፍቱ ጋር ቆሟል። እሱ እንደዚሁ እየወጣ እያለ ይታዩ ጀመረ። ሰውየው እንዴት ነህ እባክህ እያለም እርስ በርስ እንደዚሁ ይገናኙና ማራታቸውን ይቀጥላሉ። ምን ልታረግ እዚህ መጣ እያለች ጃን ይጠይቃል። እንደዚህ ትመጣለህ ብዬ አላሰብኩም፣ ግን እዚህ ስላየው ደስ ብሎኛል። የአባቴ ነገር ለማወቅ ነው። አይ እያለም ሊጨቃጨቁ ስለ ወንድሜ አባቴ ሊሞት ነው ልቡ ምቱ እያለች ተናግራለች። እሱም እየሮጠ እህቱን ይከተል ጀመረ። ግራ ተጋብቶ አፍጥጦ ማየት ይጀምራል። ዶክተሮቹ ውስጥ ገብተው እሱን ለማትረፍ እየተሯሯጡ ነው ያሉት። የልብ ምቱን ለማስነሳት በኤሌክትሪክ ማሽን ደጋግሞ 3 ጊዜ ይመቱት ጀመረ። እንደዚሁ ግን እሱ ምንም አይነት መልስ ድምጽም ሊያወጣ አልቻለም። በመጨረሻም አባዬ ምን ሆኗል እያሉ እየሮጡ ይመጡ ጀመረ። ሁሉም ሰው ቤተሰቡ በር ላይ ቆሞ በለቅሶ እያበዱ ነው ያሉት። ልብ ምቱን ለማስነሳት ይሞክራሉ ደጋግሞ፣ ነገር ግን ምንም ነገር ሊፈጠር አንቻለም። አባዬ እባክህ ተነስ አባዬ እባክህ ተነስ እያለች ሳታቋርጥ ታወራለች ትንሿ ልጅ። ሳሚት ግን ምንም ሊነሳ አልቻለም። ሁሉም ሰው እሳትም ካይኖቹን ባየፈሰሰ ነው፣ ጃሃንም ሳይቀር ቤተሰቡ በጣም ካይኖቹን ባየፈሰሱ ተጨንቋሉ። ነገር ግን ምንም ነገር ሊፈጠር አልቻለም። እየወጣ እያለ በመጨረሻም ናዝሚር ጠበቃውን ያየው ጀመረ። ወዲያውኑ ወደ ሊፍቱ ይገባ ጀመረ። ዶክተሮቹ እንደዚሁ የመከሩ ነው ደጋግሞ። በመጨረሻም ግን ልብ ምቱ እንደዚሁ ወደ መቀድሞ ሊመለስ አልቻላቸውም። በመጨረሻም ግን አንዴ ለመጨረሻ እንደዚህ ሲሞክሩ የልብ ምቱ በመጨረሻም ይመለስ ጀመር። ሰው ቤተሰቡ እንዳለ በረጅሙ የተናፈሱ ጀመረ። ትንሿ ልጅ እዛው ስቅስቅ ያለች ታለቅስ ጀመረ። በመጨረሻም ዶክተሩ እንዲረጋጉ ይነግራቸውና በሩን ከፍቶ ይወጣ ጀመረ። በመጨረሻም አሁን ደህና ነው፣ ፈጣሪ ይመስገን ዶክተር አባቴ ምን አይነት ነገር ውስጥ ነው ያለው? ያው የልብ ምቱ በመጨረሻም ቆሞበት ነበረ፣ ግን ፈጣሪ ይመስገን አሁን ደህና ነው። ይሄን ብቻ ነው የምነግራችሁ፣ ደህና ነው በቃ። ግን ምንም አይነት ጊዜ የለንም፣ በቃ ችግር የለም። ደም ምልመላውን ወስዳል አይደለም? ያለውን ነገር ለምን አልነግረንም? ቆይ እሱ ትንሽ ይቆያል፣ እሱ ሲመጣ ሁሉ ነገር እነግራቸዋለሁ።
በቃ እናንተ ተረጋጉ፣ ጸሎት አድርጉ ብሎ ዶክተሩ ዞር ማለት ይጀምራል። እነሱ ግን እዛው ቁጭ ብሎም ግማሹ ቆሞ ከዓይኖቻቸውን ባየፈሰሱ አቶ ሰሚተን እዛው አልጋ ላይ ተኝተው ያዩት ጀመረ። በሌላ በኩል ደግሞ ስምሩ የታሰረችበት ቦታ ታይሲን ስለሰማ ከተፍ ብሏል። በቃ ውስጥ ላይ እንደዚህ እርስ በርስ ሊደባደቡ ነው የሚቀርቡት። በመጨረሻም ሁሉ ነገር ለማስረዳት ትሞክራለች ስምሩ። ሰውየው ግን ምንም ሊያወራ አልቻለም። እቺ ሴት መታኛለች፣ ጉዳት አድርሳበኛለች፣ በጣም እኮ እየጎዳችን ያለ። ምን ሆናል? ራስህ እኮ ነው በመጨረሻም እያንዳንዱ ነገሮች ያረከው እያለች ስምሩ እያንዳንዱ ነገር ትናገር ጀመረ። በመሃል እንደዚሁ ይገባ ጀመረ። አቶ ታሲን ሰላም ናችሁ እንዴት ናችሁ እያለ ይገባ። ታሲን ሰላም ናችሁ እንዴት ናችሁ? ሰላም ነው፣ እዚህ የሆነ ነገር የተፈጠረ ነገር አለ፣ እሱን ሰምቼ ነው የመጣሁት እያለም ይናገር ጀመረ። ሰላም ነው እንዴት ነህ? እስቲ እዚህ ነገር ውስጥ ምን ተፈጥሮ ነው? አይ ምንም ነገር እኮ አይደለም። እዚህ ነገር ውስጥ እያንዳንዱ ነገሮች እንድገባ አልፈልግም። አይ ችግር የለም፣ እኔ ሁሉ ነገሮች ጨርሳለሁ። በመጨረሻም የዛ ቦታ ዋና ኃላፊ እኔ ስለሆንኩ አንተ በመጨረሻም ደግሞ ወደ ሱቅ የመተህ ብዙ ነገሮችን አድርጋል። አይ አቶ ታሲን አለመግባባት ተፈጥሮ ነው እያለ ይናገር ጀመር። ሰውየው በአንዴው እንደ እባብ ይቀየር። ኢንስፔክተር በቃ ክሱን እንዳለ ነገር ትቻለሁ እያለም ፊት ለፊቱ ይቀድ ጀመረ። ስምሩ ግራ ትጋባለች። በቃ ይሄን ነገር እንርሳው። ምን ሆነ አልከኝ? በደቂቃው ስለምንድን ነው እንደዚህ የተቀየርከው? ቆይ ምን ነው? በመጨረሻም የሁሉ ነገሮች ስታወራ የነበረው ታይሲንን ምንድን ነው እያለች ታወራ ጀመረ። አይ እባክሽ በቃ ተይው፣ ሁሉ ነገሮች እርሹ እያለም ይናገር ጀመር። በቃ እንደዛ ከሆነ ምንም አይነት ችግር እዚህ ጋር አልተፈጠረም ማለት ነው አይደለ? ስለዚህ ካሁን በኋላ ስም ማን ነበረ? በመጨረሻም ግን አይ ታሲን እኔ እኮ ምንም ችግር አልፈጠርኩም እያለም እዛው ይርበተበት ጀመረ። እባክሽ በቃ እያንዳንዱ ነገሮችን በቃ ጨርሰናል አይደል እያለም ሰውየው እንደ እባብ እዛው ይቀያየር ጀመር። ስምሩ ደግሞ እዛው ግራ ተጋባ ጀመረ። ወደ ዩቲዩብ ቻናሎች ቤተሰቦች ለዛሬ ቪዲዮ ይዤላችሁ መጥቶት እቺን ተመስል ነበር። በቀጣይ ምን ይፈጠር ምንትና ሌሎችም በርካታ አጓጊ አስደናቂ የሆኑትን ትዕይንቶች ይዤላችሁ መጥተናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ አድርጋችሁ ቪዲዮ ላይክ አድርጋችሁ እንጨርሱ በተትና እየጠየኳችሁ ነው። ኮዲ ሰናበታችኋለሁ። ሰላም ፍቅር ጤና ከእናንተ ላይ አይጥፋ እያልኩ ቻው።